ጤና ይስጥልኝ። ይህ ኢትዮዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የቬንዙዌላን ጉዳይ የጨረሱት ዶናልድ ትራምፕ ትኩረታቸውን አባይ ግድብ ላይ አድርገዋል። አሁን ትኩረቴ የኢትዮ ግብጽ ሽኩቻ ነው ያሉ ሲሆን ለአልሲሲም ጠንካራ ደብዳቤ ልከዋል። ጉዳዩ ለኢትዮጵያ እጅግ አስጨናቂ ነው። በዝርዝር እናስደምጣቸዋለን። መሞት ነው መጣላታችን ካልቀረ ለቀይ ባህር መሞት አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ ክተት ነው ወይስ ባስባለው በዚህ ንግግራቸው ከተጣላችሁ ለቀይ ባህር መሆን አለበት፣ እንዲሁም በባዶ አታድርጉት ብለዋል። ከዚህ በተጨማሪም በዓለም ላይ ያለው ነውጥ ወደ እድል መቀየር አለብን ማለታቸው ትኩረትን ስቧል። መነግራችሁ ጉዳይ ነው። በአማራ ክልል ከባድ የመድፍ ፍንዳታ ተከሰተ። ፍንዳታውን ተከትሎ 5 ሰዎች ወደ ሕይወታቸው ሲያልፍ በርካቶች ደግሞ ቆስለዋል። ትራምፕ ግሪንላንድን ለመጠቅለል የማይተባበሯቸውን አገራት ላይ ታሪፍ እንደሚጥሉ ዛቱ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናምራለን። የቬንዙዌላን ጉዳይ የጨረሱት ዶናልድ ትራምፕ ትኩረታቸውን ወደ አባይ ግድብ ላይ አድርገዋል። አሁን ትኩረቴ የኢትዮ ግብጽ ሽኩቻ ነው ያሉ ሲሆን ለአልሲሲም ጠንካራ ደብዳቤ ልከዋል። ጉዳዩ ለኢትዮጵያ እጅግ አስጨናቂ ነው። ዶናልድ ትራምፕ ለግብፁ ፕሬዝደንት አብዱልፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጿል። ፕሬዝደንቱ አርብ በጻፉት ደብዳቤ ላይ ፕሬዝደንት አብዱልፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራር አድንቀዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናውን ደህንነትና ሰብአዊ ቀውስን መፍታት በኩል ለነበራት ሚና ምስጋናቸውን ገልጿል። ፕሬዝደንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ፕሬዝደንት ትራምፕ አሁን በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት ለመግለጽ በዚህ ቀጠና የትኛውም አገር የአባይን ውሃ ሀብት በተናጠል መቆጣጠርና በሂደቱ ላይ ጎረቤቶችን መበደል የለበትም ሲሉ አስፈረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔ እኔና የአባይ ወንዝ ለግብጽና ለህዝቡ ያለውን ጥቅም እንረዳለን ብሏል። ፕሬዝደንት ትራምፕ በተደጋጋሚ 8 የዓለም ጦርነቶች ማስቆማቸውንና ከነዚህ መካከል አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሃዊና ግልጽ ድርድር እንዲሁም በአሜሪካ በሚኖር ጠንካራ ቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። አክለውም በድርቅ ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብጽና ሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለውን የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብጽና ሱዳን ሊቀርብ ወይም ሊሸጥ ይችላል ብሏል። የአሜሪካው ፕሬዝደንት የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሷል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብሏል። ለፕሬዝደንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዝደንት ታዬ አጽቀሥላሴ፣ ለሱዳኑ አብዱልፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲ ልዑል ሞሐመድ ቢን ሰልማንና ዩናይትድ አረብ ኤምሬት ፕሬዝደንት ሞሐመድ ቢን ዛይድ ተልኳል። አሜሪካ
ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብጽም ሆነ የኢትዮጵያ መንግስት እስካሁን ምንም ያሉት ነገር የለም። የአባይ ውሃን በተናጠል ስለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዝደንቱ ደብዳቤ ላይ የሰፈረ ሐሳብም የግብጽን አቋም የሚደግፍ በመሆኑ ዋሽንግተን እንደሚሄዱ ሲጠበቁ የነበሩ ፕሬዝደንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉት ይጠበቃል። መንግስታዊ አልሐራም ጋዜጣ በፕሬዝደንቱ ደብዳቤ ላይ የሰፈረውን የቋንቋ አጠቃቀም የግብጽ አቋምን የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ብሏል። መሞትና መጣላታችን ካልቀረ ለቀይ ባህር መሞት አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ ክተት ነው ወይስ ባስባለው በዚህ ንግግራቸው ከተጣላችሁ ለቀይ ባህር መሆን አለበት፣ እንዲሁም በባዶ አታድርጉት ብሏል። ከዚህ በተጨማሪ በዓለም ላይ ያለው ነውጥ ወደ ድል መቀየር አለብን ማለታቸውም ትኩረት ስቧል። ጠቅላይ ሚኒስትሩ ይህን ያሉት የፋይናንስ ምርታ በኢትዮጵያ በተሰኘ ኮንፈረንስ ላይ ከታደሙ ተሳታፊዎች ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። ከትናንት በስቲያ የተካሄደው ይህ ኮንፈረንስ በኢትዮጵያ በመካሄድ ላይ ያለውን የኢኮኖሚ ማሻሻያ የተገመገመበትና የመጨረሻ ጊዜ ምልከታ የቀረበበት መድረክ እንደሆነ የጠቅላይ ሚኒስቴር ጽህፈት ቤት አስታውቋል። ኢትዮጵያ ከሰሞኑ በተለያዩ ዓለም አካባቢዎች ያሉ መናጦችና መታወኮችን ባትፈልግም ከእያንዳንዱ ግጭት እድልን ፈልቅቃ ማውጣት እንደሚጠበቅባትም ተናግሯል። ዓለም ባልተጠናችበት ወቅት ጥቅም አግኝተን ስንናጥ እንደምንጎዳ በማሰብ ከነሱ በላይ መጨነቅ የለብንም ሲሉ ተደምጠዋል። ከውጭ የሚመጣ ሀብት ለመጠቀም እስከ መጨረሻው ማድረግ ያለብንን ነገር እናደርጋለን ያሉት ጠቅላይ ሚኒስትሩ ኢንቨስትመንትን በሚመለከት ደቡባዊና ምዕራባዊ የሚባል ክፍፍል ያለ አይመስለኝም ሲሉ አስተያየታቸውን አጋርተዋል። አንድ የሚባል ደቡብና ምዕራብ ብቻ ሳይሆን አንድ ኤክስ የሚባል ሀገር ያለ አይመስለኝም። በዚህ ሀገር ውስጥ ከፍተኛ የፖሊሲ የአመለካከት ክፍሎች አሉ ሲሉም አብራርተዋል። በእነዚህ ሁሉ ክፍልፋዮች ውስጥ የኔና የናንተ ስራ እየገቡ እድልም መውሰድ ነው። የሚጣሉ ካሉ እባካችሁ አትጣሉ፣ ጥላ አያስፈልግም፣ ከተጣላችሁ ለቀይ ባህር መሆን አለበት፣ እንደዚሁም በባዶ አታድርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ ሀገር መጣላቷ ካልቀረ ብለን እንመክራለን ሲሉ ጠቅላይ ሚኒስትሩ ተደምጧል። አንዳንዱ ነዳጅ ያጣለዋል፣ አንዳንዱ ክብር ያጣለዋል፣ አንዳንዱ ነገ ማን ይቀድመኛል ያጣለዋል፣ አንዳንዱ ቀይ ባህር ያጣለዋል እና እንዳግባቡ መጠቀም ጥሩ ነው ለማለት ነው ያሉት ጠቅላይ ሚኒስትሩ ዓለም ስትከተል የቆየችውን እውነታ በመጠየቅ የእርሳቸው መንግስት እየተገበረ ነው ያሉትን ሀገር በቀል እሳቤም አድንቀዋል። አንደኛው የዓለም ጦርነት ላይ ዓለም ሁለተኛው የዓለም ጦርነት ይላል። ዓለም ማን ነው? እኛና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት፣ እነርሱ ጋር ያልሆነው ግን ሁለተኛ ይሄ ነው የዓለም እውነታ። ለዚህ ነው ሀገር በቀል በሆነ እሳቤ ተያይዘን እንውጣ እያልን ያለነው ሲሉ ጠቅላይ ሚኒስትር አብይ የምዕራቡንና የደቡቡን ዓለም ምሳሌ በመጥቀስ አነጻጽረዋል። ከአማራ ክልል ከባድ የመድፍ ፍንዳታ ተሰማ። ፍንዳታውን ተከትሎ 5 ሰዎች ወዲያው ህይወታቸው እንዳለፈ አሳዛኝ መረጃ ወጥቷል። ይህ የብዙዎችን ህይወት የቀጠፈውና ያቆሰለውን ፍንዳታ በተመለከተ የወረዳው አስተዳደር ዝርዝር መረጃ ሰጥቷል። በዋግምራ ብሔረሰብ አስተዳደር ባበርገሌ ወረዳ 03 ቀበሌ በባልታፍር ጎጥ በቤት ውስጥ በተከሰተ የመድፍ ቁምቡላ ፍንዳታ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽህፈት ቤት አስታውቋል። የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር መንግስቴ ደባሽ ለሆርን ፍሪኬንሲ በላኩት መረጃ ላይ እንደገለጹት አደጋ የተከሰተው በቤት ውስጥ የነበረን የመድፍ ቁምቡላ ለሙቀጫነት ለመዋል ሲቀጠቅጡ በመፈንዳቱ ነው። በዚህ ምክንያትም የ5 ሰዎች ህይወት ወዲያውኑ ያለፈ ሲሆን በ2 ሰዎች ላይ ከባድ የአካል ጉዳት ደርሶባቸዋል ብሏል። ጉዳት የደረሰባቸው ወገኖች በአሁኑ ወቅት የረአቁ በተሰኘ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሚገኝ ተገልጿል። ከሰው ህይወት በተጨማሪ በእንስሳትና በንብረት ላይ ከፍተኛ ውድመት መድረሱን የገለጹት ኃላፊው ፖሊስ ስላደገው ሙሉ መረጃ ለማግኘት በአሁኑ ወቅት ተጨማሪ ምርመራ እያደረገ እንደሚገኝም ተመላክቷል። ይህ በአበርገሌ ወረዳ የደረሰው አሳዛኝ ክስተት በሰሜኑ የኢትዮጵያ ጦርነት ወቅት በአካባቢው ተበትነው የቀሩና ሳይፈነዱ የወደቁ የጦር መሳሪያ ቅሪቶች አሁንም ጉዳት እያደረሱ መሆኑን የሚያሳይ ነው ተብሏል። ጦርነት ካበቃ በኋላም እንዲህ ያሉ የጦር መሳሪያ ቅሪቶች በተለያዩ አካባቢዎች ለሰው ሞትና ለአካል ጉዳት ምክንያት እየሆኑ እንደሆነ ተመላክቷልም።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት የሚቃወሙ ሀገራት ላይ ታሪፍ ለመጫን ዛቱ። ትራምፕ በዋይት ሀውስ በነበራቸው ስብሰባ ላይ በግሪንላንድ ላይ ባለን አቋም የማይስማሙ ሀገራት ላይ ታሪፍ ልንጥል እንችላለን ብሏል። ግሪንላንድ የዴንማርክ ራስ ገዝ ነች። ትራምፕ ይህ ታሪፍ በየትኛው ሀገር ላይ እንደሚጣል አልተናገሩም። እስካሁን ድረስ ዴንማርክ እና ግሪንላንድ እንዲሁም ሌሎች የአውሮፓ ሀገራት የትራምፕን እቅድ ተቃውሟል። ትራምፕ ይህንን ሲሉ 11 የኮንግረስ አባላት ለግሪንላንድ ያላቸውን ድጋፍ ለመግለጽ ወደ ስፍራው አቅንተዋል። ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ መሆኗን በመናገር በቀላል መንገድ ወይም ደግሞ በከባድ ሁኔታ የአሜሪካ አካል እንደሚያደርጓት ተናግሯል። ይህም በግዛቲቱ በገንዘብ መግዛት አሊያም በወታደራዊ ኃይል መጠቅለል ሊሆን እንደሚችል ተንታኞች ይናገራሉ። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ